በአባቱ እናቷ ስትከዳ እህቶቿ ሲሳሹባት ትላንት ተሸኘዋት እህቴ ዛሬ ደግሞ ስልክ ትዘጋብኛለች አለች። በጣም ነው የሚያሳዝነው። አባት እናትስ በዚህ ልክ ትላንት ሲኖራት ስትሰራ እያቀረቧት እየወደዷት የነበረው ዛሬ ግን እንዴት ሊጥሏቻሉ? አያሳዝንም? በጣም ነው የሚያሳዝነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንኳን ደህና መጣችሁ ብያለሁ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዙ ዝት ይበልልኝ። ቪዲዮን ስትጀምሩት ላይክ ሼር አድርጉት ማለት ነው። በጣም ልብ የሚነካ ነው። ለምታበረታቱኝም እጅግ አድርጌ ከልብ አመሰግናለሁ። አሁንም ድጋፋችሁ ካላህ በታች አይለየኝ። አመሰግናለሁ ማለት ነው። ያው እንደተለመደው አዳዲስ ቪዲዮ እየመጣሁላችሁ ነው። እይታ ባይኖረውም ግን ተስፋ አልቆርጥም። አንድ የተወሰነም ሆነው የሆነ ፍሬ ነገር እንማርበታለን በማለት ነው እኔም ይዤላችሁ እየቀረብኩኝ ያለሁት። ስለዛ ላይክ እያረጋችሁ ሼር እያረጋችሁ አበረታቱኝ። አይከፈልበትም። ለእናንተ ባይጠቅማችሁ እንኳን ለእኔ ይጠቅመኛል ማለት ነው። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። እና አንድ ታሪክ ደግሞ በሰሞኑ ሚዲያ ላይ አነጋጋሪ የሆነ እግረኛው ሚዲያ ላይ አነጋጋሪ የሆነ አንድ እህታችን ታሪክ ሁላችንም ያው ሰምተናል ብዬ አስባለሁ። እሱ ምን መሰላችሁ? 12 ዓመት የሰራሁትን ለፍቼ የሰራሁትን ቤት አባት እናቴ ካዶኝ ትላለች። በጣም ነው የሚያሳዝነው። ምክንያቱም ትላንት ስትሰራ ትላንት ስትሰጥ ስትወደድ የነበረችዋ አሁን ግን ለምን ተጠላች? ነገሩ ምን መሰላችሁ? እኔ ከድሮም ጀምሬ ከ19 ስንት ነው አለች ወደ ስደትን ተሰድጃለሁ። ተሰድጄም እያለ ብር ልካለሁ እየሰራው እያለ 2003 ላይ ኢትዮጵያ ገባው። ከገባው በኋላ የተወሰነ ብር ቀርቶኛል። በሱ ብር መሬት ተገዛበት አለች። ከተማ ላይ ማለት ነው። የአባት እናቷ የሚኖሩት ገጠር ነው ማለት ነው። እሷ ደግሞ ተመልሳ ወደ ስደትን ትሰደዳለች። ወደ ስደትም ተሰድዳ እያለች ይሄ ቤት ይጀመራል። ተጀምሮም ደግሞ ያው ስሙ በራሷም አልዞረም፣ በአባቷ ስም ነው። በአባቷም ስም አልዞረም። ምክንያቱም ብሩን ጨርሰች ስታስገቢ ስም ይዞራል ብላለች ብሎኛሉ አለች ማለት ነው። እሷ ደግሞ ያው ሂዳ እየሰራች ብር እየላከች ነው። ለአባቴ ደውዬለስ ከመሄዷ በፊት ለአባቴ ገጠር ስለሆነ ምንም ቴክኖሎጂ ስላልተሻሻለ አምጥቼ ንግድ ባንክ ከፈትኩለት፣ ብር አስገባውለት። ይሄንን ብር ከፍለክ ስሜን ታዞራለህ አልኩት። ተስማምተን ሄድኩኝ አለች። ከሄድኩኝ በኋላ ደውዬ ሲጠይቀው ስሙንም አላዞርኩትም ፊርማውንም አንስቼዋለሁ አለኝ አለች። ከዛ ብሩን ልኬ እንደምንም ተብሎ ስሙ ተዛዞረ ወደ አባቷ ማለት ነው። እሷ ደግሞ እየሰራች እየለፋች፣ እኔም በጣም እየራበኝ እየጠማኝም ምግብ ከቆሻሻ ውጥቼ ነበር ምግብ ሲበላ የነበረው። ይሄንን ላሳረግ የነበረው ያንን ቤት የጀመርኩትን ቤት እሱን ለመጨረስ ነበር አላማይና እቅዴ። የምለብሰው ልብስ ራሱ ሲሰራባቸው ሰዎች የነበሩት ከነሱ ቤት አምጥቼ ነበር ሲለብስ የነበረው። እኔ ማታ ራሱ በዛኛው ቪዲዮ ራሱ ብያቸዋለሁ። ብዙዎቻችን ቤተሰቦቻችን ተቸግረው ያሉ ላልጠማው ላራባው ትላንት ለተዋወቅ ነው ሰው ብር እየደፋን ያለው በአሁን ጊዜ አባት እናትም አልታመንም ያልኳችሁ ለዚህ ነበረ ማለት ነው። እሷ ግን እንደዛ ሞኝ እየሰራው ያለ ሰራሁትና ቤቱ አለቀ። በቤቱ አልቆ ወደ አባት እናቴ ወደ ከተማው መጡ አለች። ወደ ከተማው መጥቶ እየኖሩ ያለ እህቶችም አሉ የኔ ታናናሾች። እኔ ታላቅ ነኝ በቤት አንድ ትንሽ ልጅ አለች አለች። 2003 ላይ ሲመጣ የአመት ከ4 ወር እንደዛ አካባቢ ብትሆን ነው አለች። አሁን እሷ ልጅ ሱብሃንአላህ ሀቅ እኮ መቼም አትደበቅም። ሀቅ መቼም አትደበቅም። እንደ እህት ሳይሆን እንደ ባዳም ሳይሆን አንድች ክብር የሌላች እህቷን በዚች ልክ ከፍ ዝቅ የምታደርገዋ የትላንቷ ሕፃን ልጅ የትላንቷ ጨቅላ ልጅ ማለት ነው። ምን ያክል ክብረ ቢስ ብትሆን ነው? ምን ያክል ቤተሰቦቿ አባት እናቷ እንዴት ሲያረጓት እንዴት ሲያብጠለጥሏት ብታይ ነው ይሄንን ያክል እህቷን ለእህቷ ክብር ማይኖራት? እህት ማለት እኮ እናት እኮ ናት። እህት ማለት
የእናት ምትክ ናት። እህት ናት። የፈለገም ነገር ቢሆን አባት እናቷስ እሺ ቤቱንስ እንዳትወስድብን በማለት የእሷን ጥላቻ እያፈሩ ቢሄዱ ለልጆቹም ለታናናሾቿም ይሄንን ነገር አስተምረዋቸው እሷን ደግሞ እንዲጥሏት እያደረጉ ነው ማለት ነው። የፈለገም ነገር ቢሆን እውነታ ግን አትደበቅም። ነገም ቢሆን ከነገ ወዲያም ዛሬም ነገም እውነት አትደበቅም። ሀቅ የማን ይሁን ማለት ነው። ትላንት ከሰል ሲሸጥ ምንም ነገር ያልነበረው አባቴ እኔ በለፋውበት ቤት አምጥቼ አስገብቼው እኔን ግን ኩሽና ጥግ ነው ተከራይቼ እየተራብኩ እየተጠማው እኔን ደግሞ እያስጠጉኝ ላሉ ሰዎችን ፊታቸው እየነሷቸው ለምን ታስጠጓታላችሁ በማለት ትላለች። እቺ ታሪካችን እቺ ባለ ታሪካችን በጣም ልብ የሚነካ ነገር ነው። እናቴ ራሱም ፊቷን ታዞርባቸዋለች። ምክንያቱም እኔን እንዳስጠጉኝና እሷ ንብረቱን እንዳትጠይቅ መፍትሄዋን እንዳትጠይቅ ማለት ነው። እንደዚህ መሆን ተገቢ ነው አይደለም? ተገቢ አይደለም። ዛሬ ለንብረት ብሎ እንደዚህ የሚያደርጓት የነገ ቀን ደግሞ ቀን ወጥቶላት እውነታው የእሷ ቢሆንስ በሚዲያ ላይ ወጥቶ እንደዚህ መሸምጠት ተገቢ ነው? እሷስ ምን ያክል ምንኛ ቀስሟ ይሰበራል። እንደውም በጣም ጎበዝ ናት፣ በጣም ጀግና ናት። ልጇን እስከ ጉድፍቻ እስከ መስጠት ድረስ ደርሳለች። ልጇ ከራሷ ጋር የለም ከሌላ ሰው ጋር ነው የሚያድገው። ይህንስ የምታረገው በለፋችበት በደከመችበት የሆነ ነገር እንኳን ለሷ እሺ ሁሉስ ባይገባት ግማሹን አካፍለው አይሰጧትም? እህቷስ ትላንት እኔ የወሰድኳት እህቴ ዛሬ ግን ቸግሮኝ 100 ብር ስጭኝ ብላት 100 ብር ራሱ ከለከለችኝ። ስልክ በጆሮ ዘጋችብኝ አለች። አስቡት እስኪ ይህንን ብላ እኮ እንዲጠሏት እንደዚህ እንዲያረጓት ሁሉ ነገር በጥላቻዋን የሚያስገቡባት በእህቶቿ በሷ ታናሾች እኮ በምን ምክንያት ነው? እነሱ በብር በቤቱ የመጣ ነው። አሁን እስቲ በቦታው የነበርኩኝ እና እንደ ምስክርነትም ልጇንም ጉደፈቻ ተቀብዬ የምናሳድገው ከቤተሰቦቼ ጋር ነው ያለው ልጇ ይህንን ነገር እስኪ ብሎ እሱ መጥቶ ዛሬ ሲናገር ነበረ ማለት ነው። በጣም ከባድ ነው። እሺ አባት እናቴ ካደበት ዘመን እህት አለኝ ቤት ትገዛልኛለች፣ ወንድም ያለ ቤት ይገዛልኛል። እሺ እህትም ብትኬድ ወንድምም ብትኬድ እርድብን እንላለን። አባትና ደግሞ በዚህ ደረጃ ይሄንን ያክል ካደረሱን እሺ ታዲያ ባዳውስ እንዴት እንደዚህ ሲያደርገን ደግሞ ለምን እንናደዳለን? በዚህ መልክ ማለት ነው። እስኪ አስቡት። እሷ እኮ በቆሻሻ የወደቀ ምግብ አንስቼ በልቻለሁ ያለችበት ምክንያት ይህንን አላማዋን ለማሳካት ነው። እኛስ እዚህ ጋር እየታመምን እየተጨነቅን አእምሮ በሽተኛ የምንሆነው ለምንድን ነው? አእምሯችን ባለማሳረፍ ጭንቀት የሚሆነው የማይሆነው ከአስሩ ስልክ እናወራለን። አንድ ሀሳብ አስበን ለ10 ሰው እናካፍላለን። የ10ሩም ሀሳብ የተለያየ ይሆንብናል። በዛን ሰዓት አእምሯችን ይበጠበጣል። አንዱ አንድ ይለናል፣ አንዱ አንድ ይለናል። እኛ ከፈጣሪያችን ጋር ተነጋግረን እኮ መፍትሄውን መፍታት እንችላለን። ሁሉንም ነገር ለፈጣሪ ሰተን መተው አለብን። ሁሉንም ማድረግ የሚችለው አንዱ አላህ ስለሆነ እናንተ ደግሞ አእምሯችሁን በሚሆን በማውን ነገር አታጨናንቁ። እቺ ልጅ ከአእምሯ እያለች ከጤናዋ እያለች እንደዚህ ያደረጓት እሺ የሆነ ነገር ሆና ቢሆንስ የሆነ ነገር ሆና አገሯን ገብታ ቢሆንስ እንደዚህ አትቋቋምም ነበር። እሷ እኮ መፍትሄ አጥታ ታማ ብዙ ጊዜ ታማ ዶክመንቷ ላይ ነበር ስተኛ የነበረው። ምክንያቱም ተከራካሪ ሰው አጥታ ከጎኗ አለውልሽ የሚላት ስላጣች ማለት ነው። ቤተሰቦቿ አንዱ ሆኑባት ሁሉም ማለት ነው። እኔ በጣም የገረመችኝ ታናሽ እህቷ ናት ማለት ነው። ሀቅ ነው። እነሱ በሌሉበት ሰዓት አዎ ቤቱ ያንቺ ነው፣ አንቺ ነሽ የገዛሽው፣ እኛ እናውቃለን አለች። ግን አባቷን ስታይ ሌላ ሰው ነው። ሚዲያ ላይ ወጣ ሌላ ሰው ነው የሆነችባት። በጣም ነው እኔ የተቀየምኳት ልጇን ታናሿን ማለት ነው። ምክንያቱም እንደ እህት ምንም ነገር ቢሆን እንደ እህት ማክበር ነበረባት ማለት ነው። እና ያው እነሱ ሲያወሩ ክፉነቷን ሲያወሩ ስለሰማች እሷ ምን ታደርግ ስለ እሷ ክፉነት ታወራለች ማለት ነው። ለእሷ ግን ይሄ ያክል አይገባትም ነበር የተባለውማ። ኧረ ብዙ ነው። ስንቱን ተናግረን ስንቱን አውርቼው እጨርሰዋለሁ።
ኦዲብቸው ነው እንጂ እንግዲህ ምን እንደሚሉ መጨረሻው ግን ሀቁ የእሷ ይሁን የአባቷ ይሁን ለሷስ ግማሽ ነው የሚደርሳት ወይስ ሙሉ ነው የሚደርሳት የሚለውን እንግዲህ በቀጣዩ ቪዲዮ እናያለን። በጣም እኔ በጣም ነው ያጓጓኝ ማለት ነው መጨረሻውን እስከ ማየት። ፕሌስ ውድና የተከበራችሁ ውድ ቤተሰቦች ቪዲዮን ከወደዳችሁት እስከ መጨረሻው እያዳመጣችሁ አበረታቱኝ ማለት ነው። ለምታበረታቱኝም በድጋሚ እጅግ አድርጌ አመሰግናችኋለሁ። ያው መቼም እውነት አትደበቅም። እውነታው ደግሞ ወጥቶ ደግሞ የሚዲያም ሰው አንድ ላይ ልቡ ያርፋል ማለት ነው። እግረኛው ሚዲያው ጋር ገብታችሁ ብትሰሙ በጣም ልብ ነው የሚነካው። በዚህ ልክ የወለዱትን ልጅ በዚህ ልክ ማብጠልጠል በጣም ከባድ ነው። አሁን እኔ ራሱ እያሳሰበኝ ነው። ዲኤንኤ አባቴ አይደለም እንዴ ዲኤንኤ ለምን አልመረመርም እስከ ማለት ድረስ ደርሻለሁ አለች። እሱ እኮ አባቴ ብሎኛል አለች። እኔ ነፍሴ ያያለች እናትሽን በጸባይ ያዣት፣ እናትሽን በጸባይ ከያሻት በስምሽ እንዳዞርልሽ ብሎኛል። ማንም አልነበረም፣ እኔና ፈጣሪ አባቴ ብቻ ነበር በሰዓቱ የነበር ነው ብላለች ማለት ነው። እንደዛ ያለኝ አባቴ ነው ዛሬ ላይ ደግሞ እዚህ ደርሶ እየካደኝ ያለው እና የሰፈሩም ሰው አባቷ የሰፈሩም ሰው ለኔ ነው የሚፈርደው። በሬ ሽጬ ጤፍ ሽጬ ነው እኔ ነኝ ቤቱን የሰራሁትኝ እና የሰፈሩም ሰው ለኔ እየፈረደ ነው ያለው። እሷ ደግሞ ምንም አልሰራችም እያሉኝ ነው። የሰፈሩም ሰው ይፈርደኛል፣ እሷንም ሰው ይፍረደኝ እንደምትል እኛንም ሰው ይፍረደን እያሉ ነው ማለት ነው። እንግዲህ እሷም እኔ ነኝ እነሱም እኔ ነኝ ያሰራ ሁሉ ነገር አርጌ ደግሽም የዳርኳት እኔ ነኝ። ባይዘው ያክብታለች። ያው ልጅ አላት ከመጀመሪያው ባሏ የሆነ በራሳችን ኬስ ተለያይተን ሁለተኛ ባል አግብቻለሁ። በሁለተኛው ነው የወለድኩት አለች። ልጄን ይዤ ራሱ ነበረ ወደዚህ ወደ አሴድ የነበረው። እህቷ ግን ታናሿ ትምህርት እህቴ ታላቅ እህቴ ትምህርቷን አቋርጣ ነበር እሷን ስትንከባከባት የነበረችው እያለች ነው። ብቻ ወዴት እየሄድን እንደሆነ እኔ እንጃ። ብራችሁን ሀባይቢ ቁጥብ አድርጋችሁ ያዙ፣ ከራሴም ጭምር ማለት ነው። ብራችን ማባከን የለብንም። ለምን 1 ሚሊዮን የሚወጣ የነበረውን ብር ለምን 500,000 ብር አይወጣም? ምክንያቱም በኋላ ጸጸት ውስጥ መግባት የለም። ራሳችን እንደፈለግን መሳረፍ እንችላለን። አካሌ በላኝ አካሌ ብር ወሰደችብኝ ከሰው ጋር ከመቀያየም ማለት ነው። በጣም ከባድ ነው እና ሁላችሁንም በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ